ቅዳሜ ሰዓታችን እንደቀጠለ ይገኛል በቤተሰብ ማፋለቅ ፕሮግራም ላይ ነን እንግዲህ በዚህ ፕሮግራም ወርተራይዘው ወረፋይዘው እዚህ የሚመጡ አሉ ሁሉ ጊዜም ዛሬ አስቀድመን እናገር ብለን ነው ቁጥሮቹን እናስቀምጣቸውን ቁጥሮች ቤተሰብ ሲገኝ ብቻ እንድትደውሉባቸው አደራ ብለን ነው ወደ መጀመሪያው እንግዳችን የምናልፈው እንኳን ደህና መጡ እናታችን አመሰግናለሁ እንደምን ነው ደህና ነኝ ይመስገን አምላክ እንታወቅ አልማዝ ጌታሁን ማንን ለመፈለግ ነው የመጡት ልጄን ነው ፋሲል ወንድሙ ይባላል መቼ ነው የተለያያችሁ ታሪኩ እንዴት ነበር በ1984 ነው ከቤት እንግዲህ በሞያሌ በኩል ኬንያ ናይሮቢ የሚያስገባ ሰው ወንድሞቹ ገንዘብ ከፍለውለት ምናምን ምክንያቱም በደርግ ጊዜ ያው ወጣቶች ስለማይወጡ ችግር ስለነበር ሰላማዊት ወንድሙና ዮናታን ወንድሙ ናይሮቢ ነበሩ የነሱ ኬዝ አልቆ ከኛ ኬዝ ጋር አያይዘን እንዲጀመርለት ፕሮሰሱ ወደ አሜሪካ ለመሄድ ነው አውስትራሊያ ብለው ቶሎ እንዲደርስ በዛ መልኩ ሄደ መግባት አልቻለም እሱ ዛው ቀረ ያ ግን መታወቂያ የመኖሪያ ፈቃድ ስላለው ወሳጁ ገባ ከዛ ደግሞ ቆይቶ ስንሰማ እስር ቤት ገብቶ በሁለት ወር ገደማ ወጣሉ ይሄ ሁሉ በወሬ ደረጃ ነው እንጂ ምንም የተረጋገጠ ነገር የለም ወጣ ተባለ ከዛ ከወጣ በኋላ ደግሞ እንደገና ሞያሌ ከአንዲት ልጅ ጋራ ጓደኝነት መስርቶ ይኖራል የሚል ነው እና ከዚህ ውጪ ምንም መረጃ የለንም ግን ወንድሞቹ በጊዜው በቀይ መስቀል አፈላልገውታል ማግኘት አልቻሉ እህት ወንድሞቹ ሁሉም አውስትራሊያ ናቸው ሁሉም አውስትራሊያ ነው የሚኖሩት እዚህ አዲስ አበባ ነው የሚኖሩት የት ነው የሚኖሩት እኔም እዛው ነው የምኖረው ከዛ ነው የመጡት ከዛ መጥቼ ያኔ ምን ያህል እድሜ ነበር ስሙ 25 አመቱ ነው ያኔ ፋሲል ወንድሙ ወንድሞቹም በዚህ በስፖርቱ ሜዳ ይታወቃሉ ብዙ እና ኤርሚያስ ወንድሙ ሰለሞን ወንድሙ በኢንተርናሽናል ተጫዋቾች ነበሩ እህቶቹም ሰላማዊት ወንድሙ ሰብሎን ብዙ ወንድሞች አሉት ሁለት እህቶች እስኪ ለፋሲል እንግዲህ ረጅም ጊዜ ቢሆንም 84 እንግዲህ ቀላል አመት አይደለም ግን ይሄንን ፕሮግራም ላይ ስለሚችል እሱንም የሚያውቁ ሰዎች ሊኖሩ ስለሚችሉ እኔ እናትህ እየፈለኩ ነው ብሎ እስኪ መልእክት ይንገሩት ለፋሲል እሺ ፋሲልዬ ምንም ዘመኑ ቢረዝም አሁንም ከልባችን አልወጣም ሁላችንም ስላንተ እናስባለን እና በህይወት ካለ ድምጽህን አሰማን እንግዲህ ምናልባት ልጅም ሊኖርህ ይችል ይሆናል ሁላችንም አንተን ለማየት እንጓጓለን እባክህን በህይወት ካለ ድምጽህን አሰማን ፋሲል ወንድሙ በቀለ እንግዲህ እናትህ እንዲሁም ሞላ ቤተሰብ እየፈለገ ነው ሞያሌ አካባቢ ትዳር መስርተ ወይም ደግሞ በጓደኝነት ከፍቅረኛ ጋር እንደምትኖር ነው የመጨረሻ ዜና የሰሙት እንግዲህ ልጆች ይኖር ይሆናል ከዛ በኋላ አንተም ያለህበት በጣም ይፈልጋል ስለዚህ ፋሲልን የምታውቁ ሁሉ አንተም ይሄን ፕሮግራም ካየ ከታች በተመለከተው ስልክ ቁጥር መረጃ አድርሱ ለማለት እንወዳለን እናታችን አምላክ ቸር ያሰማን አሜን አሜን አመሰግናለሁ እንግዲህ የሚያውቁትም ሰዎች ካሉ አንድ ፍንጭ እንድንሰማ ነው ምንጓጓው እግዚአብሔር ይርዳው ቸር ያሰማን ወደ ቀጣይ ባለ ታሪኮች እናልፋለን አብራችሁን ቆዩ ቀጣይ እንግዳችን አቶ አየለ ማለዳ ይባላሉ ሁለት ልጆቻቸውን ለመፈለግ ነው እኛ ጋር የመጡት እንኳን ደህና መጡ አቶ አየለ እንኳን ደህና ቆያችሁ ስለ ልጆቹ እንግዲህ ታሪኩን ያጫውቱን እስኪ መቼ ነው የተለያየው ልጆች ጋር የተለያየሁት በ1996 ቤተ እስራኤላዊ ናትና ቲቱ በዛ ምክንያት ዜጋ ስለሆነች ሰደድኳቸው እሷ ሄዳኔን ለመውሰድ ማስባ ነበር ይሁን እንጂ ከዛ ከደረሰች በኋላ መውሰድ አልቻለችም አልሆነላትም በዛ ምክንያት ለ3 አመት ስንገናኝ ነበር በስልክ ከ3 አመት በኋላ ግን ግንኙነታችን ተቋረጠ አሁን ከተለያየን ወደ 21 አመቱ ነው ትልቂቱ ልጄ በተወለደች በ6 አመቷ ነው ሄደች ትንሽቱ በተወለደች በወሯ ነው ሄደችው እና በዚህ ምክንያት ነው በሰው ስጠይቅ አሉ ደህና ናቸው ምናምን ይባላል እኔ ግን በአካል ላገኛቸው ወይም በስልክም ሆነ በማንኛውም ነገር ላገኛቸው አልቻልኩም የባለቤቱ የልጆቹን ስምሲ ባለቤቴ ሙሉ ወርቅ ገነቱ ካሳ ልጆቼ ኢየሩስ አየለ ማለደ እና ልጆቼ ከተለያዩ ጊዜ ጀምሮ በሰው ወሬ ካልሆነ በስተቀር አግኝቻቸው አላቅም እኔ በህይወት አለው ደህና ነኝ እናንተ በህይወት እንዳላችሁ አምናለሁኝ እና በቅርብ ጊዜ እንደምገናኝ በኤቢኤስ ተስፋለኝ ስለዚህ የኔን መልእክት ከደረሳችሁ ልጆቼ ሆይ እንድታገኙ በጣም ፈልጋለሁ
ናፍቄያቸዋለሁ። እኔ አባታችሁ ኃይለ ማለደ በጣም ናፍቄያቸዋለሁ እና መልእክቴ ይደርሳችሁ ነው። እንግዲህ ካላችሁበት ቦታ ሆናችሁ የአባታችሁን መልእክት እንደሰማችሁ እኛም እንግዲህ ተስፋ እናደርጋለን ትገናኙ ዘንድ እግዚአብሔር ይርዳችሁ። መልካም እድል። አሜን አሜን አሜን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ቀጣይ ባለ ታሪኮቻችን እናትና አባት ናቸው። ልጃቸውን ሊፈልጉ ነው የመጡት። በቅድሚያ እንኳን በሰላም መጣችሁ። እንኳን በሰላም ቆያችሁ። እግዚአብሔር ይመስገን። እንታወቃችሁ። እሺ ስሙ ማን ነው? ፀሐይ ገብረ ሚካኤል በሪሁ ሐሺ። የሚፈልገው ልጃችሁ ወንድ ነው ሴት ናት? ወንድ ነው። ማን ይባላል? ዮሴፍ በሪሁን። ዮሴፍ በሪሁን። እንግዲህ ዮሴፍ በሪሁን መቼ ነው ከእናንተ ጋር የተለያየው? ታሪኩን እስኪ ሙሉን አስረዱ። ከርሶን ከኛ ጋር የተለያየው በ85 ነሐሴ ውስጥ የተለያየው የ10 ዓመት ልጅ ነው። ከቤት አባት እንደሚገርፍ ይገርፈው ነበር። እንግዲህ እሱ ሲገርፈው አጥፍተሃል ብሎ ሲገርፈው እኔ በዛው ወቅት ጋዴኔት ደጅ ያልኩ ነበር። ያው ነበርና አብረን ግን ደጅ ነኝ አብዛኛው መቀመጠው። ቦርሳው ፍራሽ ስር ነው ያስቀመጥኳት። ከፍራሽ ወጣ ላይ ያገኘኋት ስገባ ወደ ቤት ማለት ነው። ስገባ 100 ብር የለችም። እንዴ በጠብቀው አይመጣም። ብንጠብቀው አይመጣም። መሸ። ይሄ ልጅ አለአመሉ 100 ብር ይዘው ወዴት ሄደ? ምንም ማያውቅም። ከቤት ወጣ ያውቅም ጭራሽ። ያቺ 100 ብር ይዘው ሄደ። አዲስ አበባ ነው መሰለኝ ያሳፈረው። ከአዲስ አበባ አንድ ሰውዬ በመኪና ይዘልን መጣ። ከየት ሀገር ማለት ነው? ነበራችሁ? ከናዝሬት። አሁን ናዝሬት ነኝ። አዲስ አበባ እንትን ሳሪስ ነው ያገኘሁት ብሎ በ15 ቀኑ ነው 10 ቀን ይሆናል። አዎ ይዘልን መጣ። ለምን ይሄ ልጅ ለምን እናንተ ስለምትገርፉታላችሁ እየገረፉኝ ነው ብለዋል። እኔ ላስተምረው ነበር ግን ወላጅ ያለ በየ ነው ይጀላችሁ የመጣው አለን። እሺ ብለን ተቀበልን። ከዛ ውጪ በቃ ወደ ውጪ ብቻ ነው ልቡ። ምንም ቤት ውስጥ ሊቀመጥም አልቻለም። ወደ ውጪ ነው በቃ ልቡ። አሁን ዮሴፍዬ ምን ይጎድልብሃል? ኧረ ተው በእናትህ እንዲህ አትሆን ምናምን እለዋለሁ። እሺ ፀሐዬ አልሄድም ከእንግዲህ ወዲህ ይለኛል። ከዛ ከእለታት አንድ ቀንም እንደዛ አባቱ ልኮት የሆኑ ተናንሾች አሉ ዳቦ ግዛብዩ 10 ብር ልኬው አለ። ልጆቹ ሜዳ ላይ ጥሎ በቃ በዛው ጠፋለ። ከዛ ቆየና አንድ ሴት ደግሞ ከ05 የሚባል ከኛ አካባቢ ይዛ መጣች። ከዛ ወዲህ መከረን እሺ ብሎ ተቀመጠ። ለከና 16 ከህተጋ ቆረብ ምናምን በየቤተክርስቲያን ልኬው ከቤተክርስቲያን ሳይመለስ በዛው ሄደ ቀረ። ስለዚህ 10 ዓመት ልጅ ሆኖ ነው የጠፋው። 10 ዓመት ልጅ ነው። አራተኛ ክፍል ነው። ከዛ በኋላ ፍንጭ ግን እዚህ ታየ የሚል ነገር ሰምተን ምንም ነገር የለም። ጅቡቲ ላይ ሄደናል። ክብረ መንግስት በዚህ ደግሞ ሄጃለሁ። ድሬዳዋ ሄጃለሁ። ያልኩበት ቦታ የለም እኮ ፍንጭ ሰምተው ነው የሄዱት። ምንም ዝም ብለ አለ ተብዬ በቃ ዝም ብለ ግን ሌላ ሰው ሌላ ልጅ ያገኘው። ስንተኛ ልጅ ነው የቤቱ? የመጀመሪያ ነው። ከዛ በኋላ ወንድሞች አሉት የሚያስታውሳቸው? ሴቶች አሉ 5 ልጆች አሉ። እነሱ ሁለት ልጅ ማን ከሱ በኋላ ማለት ነው ፍሮይን በሪሁን ሌላን በሪሁን እቺ ነው አያቃትም። ከሱ በኋላ ነው የተወለደችው። አባታችን እንግዲህ ይሄን ትልቅ ሰው ሆኖ ይሄን ፕሮግራም ሊከታተሉ ይችላል። እናትና አባቴ እየፈለጉኝ ነው የሚል ስሜት ሊሰማው ስለሚችል መልእክት ይኖሮት ይሆን? የሚሉት ነገር የሚነግሩት ነገር ይኖሮት ይሆን? እኔ የምለው ልጄ ለአንድ ቀን በአይኔ ልይ ከዛ በኋላ እንደፈለክ ለአንድ ቀን እንኳን አይኔ ልይ ልጄ በጉጉት ተጠብቃለሁ አለ ወይ ሞቷል እያልኩ የሚያነባው ነባት እንባ ጥሩ አይደለም ለአንተም እና አንድ ቀን አይቼ ከዛ በኋላ ምን ችግር የለውም አለሁ በለኝ ባትመጣ እንኳን እዚህ አለሁ በልኝ ነው። መልካም እናታችን እንግዲህ የእግዚአብሔር ቀን አያልቅም። አያልቅም። ተስፋችሁን የመጣችሁት አምላክ ሐሳባችሁን ይሙላላችሁ። ልጃችሁን እንድታገኙ እኛም እዚህ አብረን እንድንደሰት እናፍቃለን። ዮሴፍ በሪሁን እኔ ድለኛ ነህ ነው የምንለው። ምክንያቱም እናት አባት ይኸው ወግ ማረግ በጤና አሉ። በእርግጥ ያንተ መጉደል ብዙ ነገር ያጎሉባቸዋል። ቤተሰቦች ሁሉ በሰላም ነው ያሉት። አንዳንድ ጊዜ ሰው ሲጠፋ መርዱም ላለመስማትም እኮ ይሸሻል አይደለ? እናት ኖር ይሆን ወይ አባቴ ኖር ይሆን ወይ ወንድምቶቼ ጤና ይሆን
የሆነ ያስጨንቃል በዛኛው ጫማ ሆነን ስናየው ስለዚህ እድለኛ ነህ ምንለው ለዚያ ነው ካለህበት እንግዲህ ቤተሰቦች ይፈልጉሃል ታች በተመለከተው ስልክ ቁጥር አንተም ፕሮግራም ካየ እሱም ደግሞ የምታውቁ ማንኛውም ሰው ካላችሁ ደውሉና አስተዋውቁልን ማለት እንወዳለን አምላክ ቸር ያሰማን አሜን ወደ ቀጣይ ባለ ታሪኮች እናለፍ አብራችሁ ወደ ቀጣይ እንግዶቻችን አልፈናል እንግዲህ እናት ልጃቸውን እህት ደግሞ ወንድሟን ለመፈልግ የመጣችሁት እንኳን ደህና መጣችሁ እንኳን ደህና ቆያችሁ ማንን በለርሶን ስም እንታወቅ እቴንሽ ደምስ ዘርተውን አድነው የእርሶ ተፈላጊ ልጅ ስሙ ማን ይባላል ታጋይ መኮንን መቼ ነው የተለያያችሁት ቆይቷል እንግዲህ ዓመተ ምህረቱ በጣም ነው የቆየው እስቲ ታሪኩን እስኪ እንገሩን እሱ እኛ የተጋባነው በ68 አካባቢ ከአባቱ ጋር እሺ አብረን እያለን ልጅ ከተወለደ በኋላ ደግሞ እሱ ልጁን 8 ወሩ በእጄ ጥሎ ሄደ ውጭ ሀገር ነው የምወጣው ብሎ ከዛ በኋላ እኔ ደግሞ ልጁን ይዤ ወደ ዘመዶቼ ወደ ጋትራ የሚባል ሀገር መጣሁኝና ከልጁ ዘመዶቼ ጋር እሱን ሳሳድግ ልጁ 9 ዓመት ሆኖታል ትምህርት ቤት አንደኛ ክፍል ገብቷል ተመልሶ መጥቶ አይቶት ተመልሼ እመጣለሁ ብሎ ሄደ አባቱ መጣ ይዛኔ ካደገ በኋላ እንደገና በወሩ ተመልሶ ሲመጣ እኔ እሱ ከሄደ በኋላ ሌላ ሰው አግብቼ ወልጃለሁ አሁን እንደመጣ ሰላም አለኝ ገባ ተነጋገር በቃ እኔ ልጁን ይዤ ሄዳለሁ ምናምን አለኝ እንዴት ይዘህ ትሄዳለህ እኔ እና ላሳድግ የተነስቼ እንዴት ይዘህ ትሄዳለህ አይ ከልጄ አለይ የምትይ ከሆነ እኔ ልጅሽ ጋር አለኝ እኔ አልሄድም ትዳርም ይዣለሁ ወልጃለሁ አልኩት እንደገና እንግዲህ እኔ ልጄን ይዤ እሄዳለሁ አለኝ እንዲሁ ይሄንኑ ስንነጋገር በቃ ሻይ ቡና ብዬው እመጣለሁ አለና ይዘው ሄደ የት ነበር አካባቢው ነው ጋትራ የሚባል ከዛ ወደ ቤደሌ መስመር ነው ቤደሌና አጋሩ መሃል ነው ከዛ ይዞት ሄደ መኪና ይዛን ጊዜ የለም እኔም ደግሞ በምን ይዞ ይሄዳል ብያላመንኩ የሆኑ ሴትዮ ጎረቤቴ ለካ መኪና ውስጥ አይተውታል ከዛ በኋላ ሴትዮ መተው ሲነግሩኝ የጄ መኪና ፊት ለፊት ቆሜ እንደገና ወረደ እንደዚህ ብለ ይዘታል ብዬና ጠየቁት ልጁ ኖር አስወረደ ቤት ገባን ከገባን በኋላ ለምንድን ይዘ የምትሄደው አልኩኝ አለድም ብለሻል ይዤ ሄዳለሁ ከመጣሽ ኦሳና ነው አገሩ ከምባታና ዲያ እዛ ብለሽ ትመጫለሽ ቤተሰቦቼንም ታገኛለሽ ወንድሜ ደግሞ ኩርዘበኛ ውስጥ ነው የሚሰራ እሱንም ታገኛለሽ እየጣፈላለክሽ አለኝ በቃ ማረጋውን ሳጣ ይዘ ሄዳልኩ እግዚአብሔር ካገናኘን እንገናኛለን አልኩና ሰጠሁት በዛው ይዞ ሄደ ከአንድ አባት አትወለዱ ማለት ነው ከአንድ አባት አይደለም ከዛ በኋላ ነው የተወለድሽው እና እኔ በደረስኩበት እንግዲህ እሷ እንደነገረችኝ እኔ ያፈላልገው ነበር እኔ ያደኩት የሷ እህት ጋር ነው ከጋሮ ጅማ ሄጂ ከሱ ከአባቱ ጓደኛ ጋር ጅማ ዩኒቨርሲቲ የዛኔ ጤና ሳይንስ ነው የሚባለው እዛ የሚማርበት የሚኖሩበትም አፓርታማ ነበር ከዛ ከትምህርት ቤቱ እዛው ግቢው አንድ ነው እና እዚህ ነው የሚኖረው ምናም ብሎ ሲያሳየኝ እሺ እስቲ አሳየኝ እስቲ ካገኘሁት ምናም ብዬ ሄጃለሁ ከአንድም ሁለቴ እሱን ፈለጋ ከአባቱ ጓደኛ ጋር ማን ይባላል የአባቱ ጓደኛ በቀለ ነው የሚባለው አጋሮ ነው ያለው መምህር ነው እና ከሱ ጋር ሄደን አይተናል ብቻ ቤቱን አሳየኝ ሲያገኘው ቆሞ የሚያወሩበትን ሁላ ነው ያሳየኝና ምልክቱ አባትየው ኃይለኛ ነው ማንንም ዘመድ እንዲያገኝ አይፈልግም እሺ ስለዚህ እንግዲህ እኔ ተከታተየም ቢሆን አሁን አላገኘውትም ተከታተየም ቢሆን እንግዲህ ባገኘሽ ጊዜ እኔ አገናኝሻለሁ ስለዚህ ሁለት ጊዜ ሄደሻል በአካል አላየሽውም እንጂ ጅማ ዩኒቨርሲቲ ጤና ሳይንስ ኮሌጅ እንደሚማር አውቀሻል ይሄ አሪፍ መረጃ ነው አባቱ ምልክት አባትየው ጠይም ነው ፊቱ ትንሽ ሰፋ ይላል ራስ ሉጫ ነው ምልክት ደግሞ እዚህ ላይ ከንፈሩ ላይ ምልክት ትንሽ ጠባሳ ነገር አለ የዛኔ ነርስ ማራለሁ ብሎ ነው ለ9 ዓመት እንግዲህ ሄደው ማለት ነው ከዛም በኋላ ነው ተመልሶ መጥቶ እሷን ሲመጣ እሷ ሌላ ገብታ ወልዳለች የኔ ታላቅ ማለት ነው በዛ መሐል ነው እንግዲህ መጥቶ ልብስም ገዝቶለታል ያለች ታሪኩን እንደነገረችኝ እሷ ማለት ነው እኔ እዚህ ነው ያለው እሷ ክፍለ ሀገር ነው ያለችው እዛው ወዲቲ አይ ገቺ የምትባል ሀገር ነው ያለችው እሷ ስለዚህ እናታችን ለልጆ መልክት ይኖሮታል የሚነግሩት ነገር አለ እኔ እንግዲህ በህይወት ካለ
እናቴ ብሎ እንዲፈልገኝ ያው በይት ከሌለ ደግሞ እርሜና አወጣለሁ ቸር ያሰማን አይዞት የጅማ ጤና ሳይንስ ኮሌጅ ተማሪ ነበር ከወንድማችን በጣም ትፈልጋለህ እናትህና እህትህ ስለዚህ ያለህበት ቦታ በዚህ ስልክ ቁጥር አለው እዚህ ነኝ በላቸው ስለዚህ እናንተ መገናኘትኛ ምን እናፍቃለን ለማንኛውም መልካም እድል እንመኝላችኋለን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁ ቆዩ ወደ ቀጣይ ባለ ታሪኮቻችን አልፈናል እንግዲህ የሚፈልጉት ማን እንደሆነ ይነግሩናል ለማንኛውም ሁለት ሆነው የመጡት በቅድሚያ እንተዋወቃችሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ መልካም እንተዋወቅ ስምሽን ራዊት ሀብቴ ዮሐንስ እኔ ኤፍሬም ገብረትንሳኤ ማንን መፈለግ ነው የመጣችሁት እኛን ፈልጎ ወንድሜ ልጅ ፍላጎት ታላቅ ወንድሟ እሷ ወንድ ልጅ ማለት ነው አማርኛ እንዴት ብዛችን ለምሳሌ እሱ ሙሉን ታሪክ አንቺ ጋር ያለውን በቻልሽው መጠን ንገሪ እሺ አድጎ ገብረ ዮሐንስ ይባላል ተወለደ ለዓደ ማዕኽኖ ተማሃረሉ ደቀ መሐር እንዳምስየን ኩባ አገልግሎቱ ፍጽም ናይ መንግስቲ በደረጃ አገልግሎት ፈጽሙ ድሕሪኡ ናይ በስራሕ ጉዳይ ዓሰም ነበነይሩ አው ደሞ በሽሕን 1999 ኣብ ዓሰም ነይሩ ጥሩነት ኮይኑ ኸዓ 2000 ዓመተ ምህረት ተሰውዩ ግን 1999 ኣፍቃሪት ነይራቶ ኣብ ዓሰም ከወሎ ደሴ የመጣች አንድ ሴት ነበረች እሷ ፍቅረኛ ነበረች እሷ ከካዝኔ ማለት ነው ከወንድሟ ጋር ማለት ነው ከዛ በአንድ አመት የነበረው ጊዜ አንድ ልጅ ማለት ተወለደ ማለት ነው ከዛ እሱ ግን በጦርነት የነበረ ጊዜ ኢትዮጵያና ኤርትራ ዛ አርፈዋል ማለት ነው ስለዚህ የሚፈልገው ልጅ ነው ስሙ ይታወቃል የሷ ቤቱ ወይም የፍቅረኛው ስሙ ይታወቃል ሉባባ መሐመድ በጣም እሺ ያባትየውስ የወንድምሽ አድጎ ገብረ ዮሐንስ አባት ሉባባ መሐመድ እናት ልጅ ስሟ ነው አሰና አድጎ ስለዚህ ይሄንን ፕሮግራም ሲመለከት እናትም ልጅም በደንብ ልታስተዋውስ ስለምትችል ትመጣለች ብለን እናስባለን መልካም እድል ይሁንላችሁ የቀረ መልእክት አለ ያነገራችሁት የት ነው ያለችው እሷ የሰማችሁት ነገር አለ የት እንዳለች እንደዚህ ጭምጭምታ ምንም የተሰማ ስለዚህ ዛ ወሎ በቃ ወሎ ደሴ ብቻ እሷ የቦታው እሷ የምትኖር ነበር ማለት ነው እዛው ሊኖሩም ይችላሉ እናትና አይደለ አባቱን እሱም እንግዲህ እየፈለገ ሊሆን ስለሚችል አባቱ ዘመዶች ናቸው የመተው እየፈለጉት ያሉት ስለዚህ ይሄን መረጃ ስትመለከቱ እንግዲህ ከታች ባለው ስልክ ወደኛ እንድትመጡ ስንልኛም እንጠይቃለን መልካም እድል እሺ ቴንክ ዩ እኛም ታርጉን እናመሰግናለን እሺ ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁን ቆዩ ለዕለቱ የመጨረሻ የሆነችው እንግዳችን አባቷን ለመፈለግ ነው የመጣችው እኛ ጋር እንኳን ደህና መጣሽ እንኳን ደህና ቆያችሁ ማን ይባላል ስምሽ አይናለም ተሻገር አቶ ተሻገር ናቸው የሚፈልጉት እስኪ ንገሪን ስለአባትሽ እንዴት ነው የተለያያችሁት አውራ ጎዳና ነበር የሚሰራ እየመጣ ያየኝ ነበር ይጠይቀኝ ነበር የት ነው ቦታው እንትኖርቶ ነበር መኖሪያ ቤቴ ሰሜን ሆቴል ነበር በአመት ምን እየመጣ ልብስም ምንም አልበሰኝ ይሄድ ነበር አሁን ጭራሽ ጠፋ ያድግ እንደገባ አንድ ጊዜ መጣ ከዛ ነው ጠፋ እንተን ስልክም የለኝም ምንም የለኝም አድራሻውም የለኝም አንድ ጊዜ ቆይቷል እህቶች አሉሽ እና እነሱን አስተዋውቅሻለሁ ሲለኝ ነበር እና በማከል ጠፋ ከናትሽ ጋር አብራችሁ ነበር የምትኖሩት በዛ ሰዓት ከኔ ጋር እንተን እናቴ ከአብራኝ ትኖር ነበር ከሱ ጋር ተለያይተዋል ግን እንደዛም ሆኖ እየመጣ በአመት ይጠይቅ ነበር ያለብሰኝ ነበር የናትሽ ሙሉ ስም ማን ይባላል የቤት ስሟ እቴቴ ወልደ ማርያም ነው የውጭ ስሟ ደግሞ አልማዝ ወልደ ማርያም ነው እናትሽ አሉ አሁን የለች ሞታለች ሌላ ወንድም እህቶች አሉሽ እህቴም ነበረች አይዞሽ ሞታለች እሷም ከሞተች በኋላ በሷ ዘንድ ደግሞ እናቴ ሞተች እሷን ማስታመም ሞተችብን አንድ ወንድም ነበር እሱም ደግሞ አሁን መስከረም
3 ለ4 ላይ ሞተ በአባት አንገናኝ አንቺ ብቻ ነሽ እና እሱም ሞተ አሁን እኔ ብቻዬን ነኝ ያለሁት አሁን እዚህ አዲስ አበባ ነው የምትኖሪው አይዞሽ አይዞሽ እና ብቻ ኑሮ በጣም ከባድ ነው እህቶች አሉሽ አስተዋውቅሻለሁ ስላለኝ እነሱን እንኳን አይቼ ተስፋ እንዳገኝ ከስልክ የካባትሽ የሚወለዱ እህቶች ስማቸውን የምታውቂው ነገር አለ ስለ ስማቸው ወይ እህቶቼ አላቃቸው እሱ ብቻ እህቶች አሉሽ እና አስተዋውቅሻለሁ ሲለኝ ነበር አንቺን የሚያዩሽ ከየት እየመጡ ነበር አባትሽ ቤት አለ ወደ ሰሜን ሆቴል እና እየመጣ እዛ ያለብሰኝ ነበር ምን ይለኝ ነበር አሁንም ቤቱንም በቃ ብቻዬን ስለሆንኩኝ ቤቱንም አከራይቼ ወደ አስኮ ነው የምኖረው መልካም መሰራበትም ቦታ ፍርድ ቤት ነው መሰራ መልካም እንግዲህ አቶ ተሻገር ወልዴ ያው ይፈልጋሉ ለልጆም እንደነገሩት እህቶች ከሌላ የሚወለዱ እህቶች እንዳሉ ሰምታለች ስለዚህ እርሶንም እህት ወንድሞቿንም እየፈለገች ነው ያለችው ለማንኛውም ታች የተመለከተውን ስልክ ቁጥር ተጠቀሙና ይሄን ቤተሰብ እንድናገናኝ ያደራ ለማለት እንወዳለን ዛሬ እዚህ ለቀረባችሁ በሙሉ መልካም እድል እንዲገጥማችሁ በድጋሚ እየተመኘን የቅዳሜ ከሰዓት ያፈላጊ ፕሮግራም ይሄንን ይመስላል ሌሎች ፕሮግራሞቻችን ግን ይቀጥላሉ አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ